ስንቱን ደፋርና ነውረኛ አልፈ ይቺን ድንቅ ሴት ስትዘረጥጥ አይሸክክም? መስከረም ጌቱ ግን እንዴት ያለች ድንቅ ሴት ናት! ጌታ ሆይ እያስቸገርንም ያለነው እኛ ይመስለኛል። ክርስቲያኖች ለሀገር የሚጠበቅባቸው ነገር ክርስቲያን መሆን ነው። ባይዘው በዘፈን ተደልላ ልትበላ ያለችዋ ምስኪኗ ጴንጤ እህታችን የቸርች ልጅ እኮ ነው አለች። አንቺ በላይ ቆንጆ ሞልቶ የሚል ሙዚቃ ላከልኝ አትለኝ። ማጣትን እንደ ኃጢያትና እንደ ነውር ለሚቆጥሩ ልካቸውን መንገር ባይዘው ማጣት እርግማንም ይመስለዋል፣ ማግኘትም አንዳንዴ እርግማን። በእናንተ ምክንያት የሚሰናከለው አያሳዝናችሁም? ጌታን ፍሩ። አለኝ እውነት ሆኖ ያለ መልካምነቱን ፍጥረት ያወቀ እኔ ብቻ ነኝ ግን በደረጀ ከበደ ተስፋ የማልቆርጠው ፍጥረት አሸልቦ የሚለው መዝሙር ምን ያሎቻችሁ ታውቁታላችሁ? በፍጥረት አሸልቦ እንቅልፉን ተኝቶ ሳለ አለ እኔ የማደርገው ነገር አለ አለ። ወንጌል ስፍራዎችን ሁሉ እየነቀነቀ ነው። ህግ ልጠብቅ ከሆነ ህግ ጠብቅ አትጸድቅም። የምንጫት ቤት ነው የምትለው ፓስተር ቸሬ ሞቼ ራሱ ሬሳዬ አይገኝም። በዚህ ሰዓት እኮ ከጌታ ጋር ባትሆኑ አንዳንዶቻችሁ እግራችሁን ቋጥራችሁ በርጫ ቤት ነበራችሁ። በእኔ ዘመን ይህንን ፍቅር ስላሳየኝ አመሰግናለሁ። በረከት ልቀበል። እንደተመረቀ እንደተባረከ ሰው ይሆን። የጠላቶቹን ደንደስ ውጋ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ30,000 ሰብስክራይበር ቻሌንጃችን እንደ ጉድ እየተጧጧፈ ይገኛል። በትላንትናው ዕለት እንግዲህ ለመጀመሪያ ጊዜ ዩቲዩብ ላይ በዶላር ጊፍት ሰጥታችሁኛል። አመሰግናለሁ። አሁንም ጊፍት እያደረጋችሁ አፕሪሺዬሽናችሁን መግለጽ ትችላላችሁ። እኔም ደግሞ እግዚአብሔር በረዳይ መጠን ከዚህ በተሻለ በኢሜጅን በቪዲዮ ኳሊቲ ከች ለማለት ሞክራለሁ። ቀጥታ ወደ ቪዲዮአችን። እያስቸገርንም ያለነው እኛ ይመስለኛል። አሁን ክርስቲያኖች ለሀገር የሚጠበቅባቸው ነገር ክርስቲያን መሆን ነው። ባይዘው ሰው ክርስቲያን ከሆነ ክርስትናውን የሚኖር ከሆነ ሌላ ምንም ማድረግ አይጠበቅበትም። ክርስቲያን እኮ ፍቅር ነው። ምክንያቱም የፍቅር ልጅ ነው። እግዚአብሔር ፍቅር አይደለም? የፍቅር ልጅ ነሽ። ሰው ላይ ቂም የሚይዝ ልብ አይኖርሽም። ሰውን ግዳይ የሚል ነገር ካንቺ አይገኝም። ክርስቲያን ከሆንሽ ክርስቲያን ከሆንኩኝ እኔ ጎረቤቴን እወዳለሁ። ይቅርታ ለማድረግ መቅደም ነው ያለበት ክርስቲያን እና የተለያዩ በየቦታው ያለን ክርስቲያኖች በዚህ ጊዜ የታሉ ላለው እኔ እንደውም በቃ ይሄን ያህል ሰዎች ጥላቻን ወጥተው ሲናገሩ በሶሻል ሚዲያ መጠላላትን እከሌ እንደዚህ መሰዳደብ፣ መደባደብ፣ መገፋፋት የሚያራርቀን ነገር ሲናገሩ የታለን እላለሁ እኔን ጨምሮ ማለት ነው። የታለን የፍቅር ድምጾች? የታለ ተዋደዱ ምንል ይቅር እንባባል ምንለው ሴት ነው ያለ ነው? ምን ሆነን ነው ዝም ያልነው እላለሁ። በደል የለም አለንም። እኔ ታሪክ አላጠናውም። በእርግጥ ክፋት አልተደረገም ማለት ላልችል እችላለሁ። ግን እጃቸው ላይ መረጃ እንኳን ቢኖር ይሄው እንደዚህ አድርገውናል እነከሌ የሚሉት ነገር ካለ ከዚህ እውነት ይልቅ እኮ እኛም የሚበደሉን ይቅር እንደምንል በደላችንን ይቅር በለን ብለን አይደለም እንጸልየው። ከዚህ ሁሉ እውነት የሚበልጥ እውነት እግዚአብሔር በደላችንን ይቅር የሚለን እኛ የበደሉንን ሰዎች ይቅር ስንል ነው። ይሄንን እውነት የሚበልጥ እውነት የለም፣ ከሁሉ እውነት በላይ ነውና የፍቅር ድምጾች ተናገሩ ነው ማለት። የምህረት የተደረገላችሁ ምህረት አድርጉ። እግዚአብሔር ይራራልን እንራራ እና በዚህ ትውልድ መካከል ያለን ክርስቲያንን የምንል ሰዎች እግዚአብሔር አለ ብለን የምናምን ሰዎች አሁን ደግሞ አየሩን መያዝ አለባቸው። ክርስቲያን በቃ ክርስቲያን መሆን ያለበት ክርስቲያን ነው መሆን ያለበት ማለት አክት ላይክ ክርስቲያን ሳይሆን ክርስቲያን ሆነ ነው መገኘት ያለበት። ክርስቶስን የያዘ ሰው ደግሞ እንደ ኢየሱስ ክርስቶስ አክት ያደርጋል ሳይሆን እንደ ኢየሱስ ክርስቶስ እየኖረ በምልልሱ ኢየሱስ ክርስቶስን እየመሰለ ኢየሱስ ክርስቶስን ወደ መምሰልም እያደገ የኢየሱስ ክርስቶስን ኮቴ ፎሎ አፕ እያደረገ የሚመላለስ ነው ማለት ነውና ክርስቲያን እንደ ክርስቲያን ነው መኖር ያለበት። የፍቅር ድምጾች የታላችሁ? የሰላም ድምጾች የታላችሁ? ፖለቲካል ኢሹ ውስጥም ኢንቮልቭ ቢያደርግ ደስ ይለኛል። ፓርላማ ውስጥ ክርስቲያን ቢገባ ደስ ይለኛል ብያቃለሁ። ይሄንን ልል የቻልኩበት ምክንያት ደግሞ አንድ ሰው በጓዲያው ሰላም ካለው ሰላምን ይሰብካል፣ በጓዲያው ፍቅር ካለው ፍቅርን ይሰብካል፣ በጓዲያው ልጆቹ ሲጣሉ
ከሚስቱ ጋር ሲጋጭ እርቅ የሚያክሰው ከሆነ ብሔር ከብሔር ጋር ሲጋጭ፣ ሰው ከሰው ጋር ሲጋጭ፣ አገር ከሀገር ጋር ስትጋጭ የሚሰብከው ሰላምንና እርቅን ስለሆነ እግዚአብሔር የሚወደው ነገርና የእግዚአብሔር ሐሳብና ፍቃድ በዛ መሃል ይከናወናል ብዬ አስባለሁ። ያዘው ምን ልሁና በሰማዩ ስፍራ መቀመጤ ከቅዱሳን ጋራ። በጣም ብዙዎቻችሁ እንግዲህ ይሄንን ቪዲዮ ልካችሁልኛል። ኮሜንት ሴክሽን ላይ ገብቼ ለማንበብ ሞክሬ ነበረ። ምንድነው ችግራችሁ? ምንድነው የተፈጠረው? ወራብን ምንድነው ሀፕን ያደረገባችሁ? ነናን ለመቃወም አንደበታችሁ ያልተከፈተ ሰዎች ምን ልሁና፣ ከዚህ በላይ ምን ልሁንለት፣ እንዴት ልሁንለት እያለች ለረጅም ዓመት እድሜ ዘመኗን ሁሉ ያከበረችውን ጌታ እንዲህ የዘለለች ስታመልከው ምን ነው ጎረበጣችሁሳ? ምን ነው ተጎራበጣችሁሳ? እንደው ስንቱ በስመ ዝማሬ መድረክ ላይ ቆሞ ሲቀልድና ሲያሾፍ አንደበታችሁ የተሳሰረባችሁ ሰዎች እንዴት ድፍረቱን አገኛችሁ? ኮሜንት ሴክሽን ላይ መታችሁ ይቺን ሌጀንድ የሆነች ዘማሪ ለመናገር። በነገራችን ላይ አትሳሳትም ምናምን ማለት አይደለም። ነገር ግን ስንት የምትናገሩት ልቅ አንደበት ያለው መድረክ ላይ እንደ እብድ የሚያደርገው፣ እብድ ስላችሁ በአምልኮ በመንፈስ ቅዱስ ተነክቶ እኮ አይደለም። በቃ ሾ የሚያደርግ የቮካል እንትኑን ምንድነው ቲዩቶሪያል የሚሰራባችሁን ሰው ሁሉ ለመናገር ሞራል የሌላችሁ ሰዎች እንዴት ነው ግን አንደበታችሁ? ተው እንጂ አንዱን ጥሎ አንዱን አንጠልጥሎ ይቻላል እንዴ? ይህንን መዝሙር መስማት ማቆም አልቻልኩም። ሰሞኑን የደረጀ ከበደ ፍጥረት አሸልቦ የሚለውን መዝሙር ምን ያህሎቻችሁ ታውቁታላችሁ? በዚህ መዝሙር ላይ አንድ መሰረታዊ የሆነ ነገር ያነሳል። ይዘማል። ፍጥረት አሸልቦ እንቅልፉን ተኝቶ ሳለ አለ እኔ የማደርገው ነገር አለ አለ። ብዙ ሰው ሊነጋ ሲል ያለችዋል የምትጣፍጧን እንቅልፍ እያጣጠመ ሲተኛ፣ እኔ ደግሞ በዛ ሰዓት ላይ ምቾቴን መስዋዕት አድርጌ ሰው ሲተኛ ስለማልተኛ፣ ሰው ምቾቱን ሲክ ሲያደርግ እኔ እግዚአብሔርን ሲክ አድርጋለሁ ይላል። አያችሁ ዘማሪው ሲናገር ፍጥረት አሸልቦ እንቅልፍን ተጭኖት ሳለ አለ እኔ ግን አይኖች ያልተከደኑም ይላል። በመጽሐፍ ቅዱስ ውስጥ ካሉ ብዙ ሰው ከማይስተዋላቸው አስደናቂ ቃሎች ውስጥ እኔ ግን የሚለው በጣም ወሳኝ ቃል። አያችሁ ሰው ሁሉ ተኝቷል አለ። ስለዚህ እኔ ሰው ሁሉ ሲተኛ ለመነሳት የሚያነሳሳኝ አብሮኝ የሚነሳ ጓደኛ አልፈለኩም። ለምን? ወደ ጌታ ለመቅረብና መንፈሳዊ ለመሆን የሆነ ሰው አብሮ ተንጠልጥሎ እንዲመጣ ትጠብቃለህ ነው። ለዛ ነው ኢየሱስ ሲናገር እኔና ቤቴ አለ እግዚአብሔርን እናመልካለን እናንተ የምታመልኩትን ምረጡ ይላቸዋል። ዳዊትም ሲናገር እኔ ግን አለ ወደ እግዚአብሔር መቅረብ ይሻለኛል አለ። ለኔ መጻኢ ሕይወት ትልቅ አስተዋጽኦ ያለው የኔ የግሌ ውሳኔ ነው ይላል። ስለዚህ እኔ የሚገባኝን ውሳኔ እንደወሰን ከሰዎች የሆነ የማረጋገጫ ማተብን አልጠብቅም አለ። ስለዚህ እኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ፍጥረት አሸልቦ እንቅልፉን ተኝቶ እያለ ከማል የሚነቃ አንድ ሰው እነዛ ለተኙት ሰዎች መፍትሄ አድርጎ ጌታ ይጠቀምበታል ማለት ነው። ዩሲ ኢን ጀነራል አንዳንዶቻችሁ ትናንሽ ውሳኔ እንኳን ራሳችሁን ችላችሁ መወሰን አትችሉም። ከሆነ ሰው የሆነ ማረጋገጫ ትፈልጋላችሁ። የሚገርም ኤክስፕላኔሽን ነው። ጌታ ኢየሱስ ክርስቶስ ዘመንን ይባርከው። ዮኒዬ ተባረክና እኔ በደረጀ ከበደ ላይ የእውነቴን ነው ብላችሁ ተስፋ ልቆርጥበት አልችልም። በቃ እንዴት እንደሆነ አላቅምና ፊል ላደርገው ሞክራለሁ። በነገራችን ላይ የዚህን ሰው በምን ደመደምኩት መሰላችሁ? ለአምላኬ እንዲህ ብዬ ደምድሜዋለሁ። የሱን ጉዳይ ለአምላኬ እንዲህ ብዬ በቃ በልቡ ውስጥ ያለውን ጥያቄ፣ በልቡ ውስጥ ያለውን ቅሬታ አንተ ታውቃለህና አንተ መልስ ስጥ፣ አንተ መልስለት። ምክንያቱም ይህ ሰው በብሔር ፖለቲካ ውስጥ ከመሰግሰግም ባለፈ ልቡ ውስጥ በጣም የሆነ የያዘው እውነት እንዳለም ደግሞ እኮ በተወሰነ መልኩ የማንክደው ነው። ማለት በቤተ ክርስቲያን አካባቢ ላይ የምናያቸው እኚህ በስመ ክርስቶስ እየነገዱ ያሉት እየወነበዱ ያሉት ሲናገር እኮ ይህ ሰው ምን አይነት እውነት በልቡ ላይ እንዳለና ለእውነት ምን ያህል እንደሚቆረቆር መረዳት ትችላላችሁ። የእሷን ትልቁ ችግር ከመንግስት ጋር ነው። እግዚአብሔር ይፍታለት። ግን ደግሞ እኔ አሁን ደጋግሜ በዚህ ሰው ዙሪያ መናገር የምፈልገው ነገር
አንቀሰው አንቀጥቅጠው ነው አይደለ? እኔ ባለፈው አልቀጠቀጥኩትም፣ እንዴት እንደተረዳችሁት አላውቅም። እኔ ያልኩትኝ አይደለም በቃ የምድራዊው ነገር በዚህ ልክ ስትገባበት ኮንፊውዝድ አድርገዋል። በዚህ ልክ እያበሳጨ ነው። እንዴት ነው መንፈሳዊ ህይወት ውስጥ ሳለህስ በአምላክ ላይ በነበረክ መተማመን ከአምላክ ጋር በነበረ ፌሎሺፕ እና ሪሌሽንሺፕ ኦፌንድ ሆነ ታውቃለህ ወይ ነበር እኔ ጥያቄና ዛሬም ቢሆን ፌስ ቱ ፌስ ባገኘው ልጠይቀው የምችለው ነገር ይሄ ነው። በቃ ባይዘው ማጣት እርግማን የሚመስለው አለ፣ ማግኘትም አንዳንዴ እርግማን። ያለ እግዚአብሔር ምንስ ብትከብር ምን ያደርግልሃል? ሰሞኑን ዜና እያያችሁ ነው። የዓለም ጠርዝና ጠርዝ ላይ የሚቆሙ ባለጠጋ የሆኑ ሀገራት እንዴት እየተናጡ እንደሆነ፣ እንድች የሚነኩ የማይመስሉ ሀገራት አትችልም። ገንዘብ ሰውን አያድነው። መሬት ላይ ካሉ ከአንዳንድ ጦርነቶች እኮ ነው ማምለጥ ያልቻሉት። ከዘላለም ፍርድ ማን ነው የሚያመልጠው? ኢየሱስ ከሰማይ ብቅ ሲል እነዚህ ነገስታቶች ጌታ በክብር ሲመጣ የምድር ነገስታት ተራሮች ስር ሄደው ውደቁብን። ስልጣናቸው፣ ስማቸው፣ ዝናቸው፣ መሳሪያዎቻቸው፣ አገራቸው፣ ኢኮኖሚያቸው ሊደብቃቸው ግልጥልጥ አድርጎ ሰውየውን ብቻ ነው ቁጭ የሚያደርገው። ሚሳኤል ምናምን ደቅን አጠብቀውም ኢየሱስን አጥንት ነው የሚቀልጠው። በምን ወዴት ነው የምተኩሰው? ጌታ ከመሳሪያ ጋር አይደለም ካንተ ጋር ነው ዲል የሚያደርገው። እግር ነው የሚርድብህ ብቅ ሲል አትቋቋመውም። በምንም በተራራ ስር ሆነው ውደቁብን። ኤቨረስት ተራራ ስር ሄደው ገዘፍ ያለ ሊደብቀን የሚችል ተራራ ብለው በጀት በረው ተራራ ስር ተደብቀው ኢየሱስ ሲመጣ ለማምለጥ ውደቁብን ሲሉ ተራራው በክፉ ቀን ነው እንዴ የሚፈልገኝ? እውነት ነው። ኢየሱስ ክርስቶስ ይመጣል፣ ዳግም ተመልሶ ይመጣል። በነገራችን ላይና አሁን ላይ በጣም በቃ ተመቻችተን ምናምን ሞቅ ሞቅ አድርገን አሟሙቀን እናንተ በቃ ለረጅም ደቂቃ ቁጭ ብላችሁበት ያሞቃችሁትን ቦታችሁን ማንም እንዲወስድባችሁ አትፈልጉም፣ ትናደዳላችሁ። ለደቂቃ እንኳን ወይ ደግሞ የሆነ ቃለ መውሰድ ብድግ ስትሉ የሆነ ሰው ያሞቃችሁትን ቦታችሁን ሄዶ ቁጭ ሲልበት አያናደዳችሁም? እና አሁን ላይ አብዛኛው ሰው ተይዞ ያለበት ነገር እንደዛ ነው። በቃ ምድር ላይ ያለውን ህይወቱን አሟሙቆታልና ለቀቅ አድርጎ ከእግዚአብሔር ሐሳብና ፈቃድ ጋር ኮኔክትድ ማድረግ አይፈልግም። እና ኢየሱስ እንደዚህ እየተቅበዘበዝን፣ እንደዚህ ግራ እየተጋባን፣ እንደዚህ ለምድራዊ ምቾታችን እየተንገበገብን እየተስቆጠቆጥንና ይሄ የሆነ እየተጣጣርን እየተጋጋጥን ኢየሱስ እንዳይመጣብን ትልቁ ፍራቻዬ ነውና ግዴላችሁም እቺ ኳራንታይን ናት እቺ ምድር ለቃ ትሄዳለች። አረ በዘመኔ ይሄንን ብለሲንግ ማየቴ በቃ እድለኛ ነኝ። በረከት ልቀበል። ዋው እንዳለ ወልደ ጊዮርጊስ ከጆን ጋር ሁለቱንም በጣም ነው መወዳቸው። በነገራችን ላይ ፍጻሜው እንደተመረቀ እንደተባረከ ሰው ይሆን። አሜን። የጠላቶቹን ደንደስ ውጋ፣ ለኛም ይሁንልን። ታሪያቸው ዛሬ ምሽት ይሰበር። የመሰላቸው ያ ክፉዎች ምክር ዛሬ ምሽት ያመለከው ያገለገለው የፍቅርን ዝማሬ ቅኔን የቋጠረለት አምላክ እግዚአብሔር ከዙፋኑ ላይ ሆኖ ምክራቸውን የአኪጦፌል ምክር ያርገው። ምክራቸውን እንደ አኪጦፌል ምክር ስንፍና ያርገው። አሜን። ምክራቸውን እንደ አኪጦፌል ምክር ሰረስ ያስቀኑ አታስቀኑና፣ እንደዚህማ ማስቀናት ጥሩ አይደለም። ተገቢ ነው እንደዚህ ሰው ማስቀናት። ድሮም ጦረኛ ነው፣ ጦረኛ አድርገው። አሜን አድርገን ጌታ ሆይ። በጠላቶቹ ፊት ግንባሩን እንደ ነሐስ አድርግ። በጠላቶቼ ፊት ለፊት ራሴን በዘይት ቀባ ተብሎ እንደተጻፈ በአደባባይ እንደገና ሁለተኛ የአገልግሎቱ ፌዝ ከሰማይ ተመርቆ ይከፈት። አሜን። አዲስ ዋው የታድሶ የመንፈስ ቅዱስ የጉብኝት ነፋስ በሱና በቤቱ በአገልግሎቱ ላይ በሕዝቡ ላይ ይንፈስ። ብሎ ስፒሪት like a mighty wind
like a roaring waters, like a mighty wind, like a roaring waters, like a mighty wind, like a roaring waters. Spirit flow. ሁለት ሌጀንዶች አንዱ ካንተ ብለሲንግ መካፈል ፈልጋለሁኝ። ይሄ በነገራችን ላይ በኢምፓርቴሽን ታምናላችሁ አለ። እኔ ኢምፓርት በማድረግ አምናለሁኝና ክርስቲያን ኢምፓርት ይደራረጋል፣ ስፒሪት ኢምፓርት ይደራረጋል ብዬ አምናለሁኝና እንደዚህ አይነት ኢምፓርት የሚደራረጉ ድንቅ የሆኑ በዝማሬዎቻቸው የተባረክንባቸው ሁለት አገልጋዮችን በእንደዚህ አይነት ሲቹዌሽን ማየቴ በጣም ደስ ብሎኛል። እግዚአብሔር ዘመናችሁን ይባርክ። ጆዬ ደግሞ እንኳን ወደ ሀገር ወደ ቤተሰቦች ወደ ምትመራት ቤተክርስቲያን እንኳን በደና መጣ። ማን በላችሁ? ምንድነው? ቆይ እኔ ያው አልገባኝም። ምን እንደማንኛውም ሰው በየዋህነት ልለፋችሁ። ያው እኔ እንኳን ላልፋችሁ ነበርና ኮሜንት ሴክሽናችሁን ገብቼ አነበብኩትኝና በጣም ብዙ ሰው ነው እየተሰናከለባችሁ ያለው። ማለት አላቅም፣ ልባችሁ ለጌታ ያላችሁን ስፍራ አላውቅም። ሜቢ በፐርሰናሊ ከጌታ ጋር ያላችሁ ኢንካውንተር የሚያስደንቅ ሊሆን ይችላል። እንደ ብዙዎች ሚዲያ ላይ መታችሁ ስለማታሳዩት ፕሬየር ታይማችሁ መታችሁ ስለማታሳዩ ወይም ደግሞ ኢንካውንተራችሁን ፐርሰናሊ ኢንካውንተራችሁን መታችሁ ስላልነገራችሁን እናንተን it was hard to judge ማድረግ ይከብዳል። ግን ልክ ያልሆነውን ነገር ደግሞ ትክክል አይደለም ብለን መባባላችን ምንም ክፋቱ አይታየኝም። ምንም ነውር የሆነውን ነገር ነውር ነው ማለት አንደኛ ያንቺ አለባበስ ለዚህ ለዝማሬው የሚመጥን ነው ብዬም አላስብም። አንዳንዴ ለክርስቲያኖች የተሰጠን የአለባበስ ፕሪንሲፕል ቢኖር ምን አለ ብዬ ከመመኝ መሐለኝና እስክስታ ነው ኮምፕሊትሊ ምናምን ነገር ምናምን ነው ይመስለው እና አስተካክሉ። እንወዳችኋለን። የእውነት ደግሞ እንደዚህ ሐሳብ የምንሰጣችሁ ማስተካከል ያለባችሁን ነገር አስተካክሉ ብለን የምንገጽጻችሁ ከወንድማዊ ፍቅር የተነሳ ነው እንጂ ለኮንተንት ስንል አይደለም። በዚህ ሰዓት እኮ ከጌታ ጋር ባትሆኑ አንዳንዶቻችሁ እግራችሁን ቋጥራችሁ በርጫ ቤት ነበራችሁ። ሴጣን እየተጫወተባችሁ በሱስ ውስጥ ነበራችሁ፣ ዝሙት ውስጥ ነበራችሁ፣ በሽታ ውስጥ ነበራችሁ፣ በየጠንቋ ቤት እየተንገላታችሁ ነበር፣ ሀገር ለሀገር እየዞራችሁ ነበር። ይሄኔ አንዳንዶቻችን ጌታ ባይደርስ ሞተናል፣ ጉድጓድ ውስጥ አፈር ሆነናል። እንዴት ነው ይሄ ነገር የቀለለብን? የእግዚአብሔር ቤት ማገልገል፣ የጌታ ልጅ መሆን፣ እግዚአብሔር ቤት መገኘት ንቃችሁት። በጣም እኮ ትልቅ ክብር ነው። እኔ እግዚአብሔር እድል ሰጥቶኝ ትንፋስ ሰጥቶኝ እድል ሰጥቶኝ አመቻችቶ ህይወት ሸልሞኝ እድል ሰጥቶኝ ጤና ሰጥቶኝ መንቀሳቀስ ችዬ ቆሜ ልመጻደቅ አልችልም። በጎደለ ሁሉ ግቡ። ዋው እድል ነው። ሙታን ይህን ማድረግ አይችሉም። የሞቱ ሰዎች መስራት አይችሉም። እድል ያላችሁ እናንተ ናችሁ። ታማኝ አርጎ ስለቆጠረ ራሳቸው አገልግሎቱ ሾሞ ዋው በጣም ወዶ ክፍል ነው። በቃ የሆነ ቦታ ከተመደቡ አሸር ከሆኑ አሸር ናቸው። እዛ ጋር የሆነ ቆሻሻ ከወደቀ ማንሳት አይችልም። የሆነ ኃጢአት ነው ይመስላል። ግድሮች በቃ አንድ ቦታ የእግዚአብሔር ቤት ስራ ይሁላችንም በቃ እግዚአብሔር አለ። ክብር ለኢየሱስ ይሁን። በቃ የሆነ ክፍተት ስታዩ ስሩ። እድል ነው እግዚአብሔር የሰጣችሁ። ክፍተት ስታዩ ያ ክፍተት መጀመሪያ ያየኸው ሰው አንተ ነው የምትሞላው። አይገርም? የሆነ ባዶ ነገር ስታዩ ያንን ባዶ ነገር መሞላው እኔ ነኝ። ያኮ ባዶ ነው ልል ሳይሆን ልሞላ ነው። ባዶ ነገር ያየነውን የጎደለ ነገር እንድንሞላ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይርዳን፣ መንፈስ ቅዱስ ይርዳን። ናው ሄደይ ብዙዎቻችን ልንረዳዳና አንዳችን የአንዳችንን ኢንቴንሽን እስካይገባን ድረስ ያደረሰን ነገር ምንድነው? በቤተ ክርስቲያን ውስጥ የምናየውን ክፍተት፣ በአንዳንድ አገልጋዮች ላይ የምንሰማቸውን የሚስተዋሉ ሚስቴኮችን በአደባባይ ያደረጉ ሚስቴኮችን በአደባባይ መተን ትክክል አይደለም ብለን መባባላችን እንደ ሚስቴክ እየተቆጠረ ነውና የጎደለውን ስህተቱን ፊክስ ማድረግ የምንችለው እኛው ራሳችንን። አንድም ቀን ደግሞ እኔ ፐርሰናሊ ከጥላቻ ተነስቼ ቪዲዮ ሰርቼ አላውቅም። ብዙዎቻችሁ ተባርካችሁበታል። አይ ሆፕ ደግሞ ደስተኞች እንደሆናችሁ በምሰራው ቪዲዮ። ደስተኛ ያልሆነው እንግዲህ አላውቅም። ሁሉም ሰው የምሰራውን ነገር ይቀበለው ብዬ አይደለም ወደ ሚዲያ የመጣሁትኝ። ከነ ድክመቴ ነው ወደ ሚዲያ የቀረብኩትኝና የጎደለውን የምንሞላ የምናየውን ክፍተት የምንሸፍን እኛው ራሳችን ነን። እህታችን ተበላሽ ካንቺ በላይ ቆንጆ ሞልቶ
አስቀያሚ አይደለችም፣ ልብ ግን አላት። እኔ እሱ ልጅ አይሆንሽም ነው ምላት። እሷ ደግሞ እንዴ የቸርች ልጅ እኮ ነው አለችኝ። እኔ ደግሞ የቸርች ልጅ ሁሉ ለአቅመ ባልነት አልደረሰም ባልኳት። እሷ መልሳ በጣም ነው የሚወደኝ፣ ሰው ሰላም ሲለኝ ሁሉ በጣም ይከፋዋል፣ ማልቅበት ነው የሚመስለው ብላ ለምቦቿን ዝርግት ይሰስታል ማለት ነው። እኔ ደግሞ ታይ ትንሽ ከአደባባይ ወደ ቅድስት እንኳን ጠጋ ይበል አልኳት። እሷ መልሳ ባይዘዌ በጣም ኬር ያደርግልኛል፣ ደግሞ የሚገርምህ ዘፈን የሚባል ነገር አይወድም፣ ግን ባለፈው ምን እንደላከልኝ ታውቃለህ? ካንቺ በላይ ቆንጆ ሞልቶ የሚል ሙዚቃ ላከልኝ አትለኝ። እና ዘፋኙ ማን እንደሆነ እንኳን ባላውቀው ግን ስሰማው ግርም አለኝ አለች። እኔም መልሼ ነፍስሽ በሰላም ትረፍ፣ በዘፈን የሚገለጥ የክርስቲያን ፍቅር የለም አልኳት። ሰላም። ቄስ ትዕግስቱ አንድ ጊዜ ምን አለ መሰላችሁ? ከሞተ አንበሳ በህይወት ያለ ውሻ ይሻላል አለና አብዛኛውን ጊዜ በቤተ ክርስቲያን ውስጥ በወንድሞች ላይ ከምታዩት ድክመት፣ በወንድሞች ላይ ከሚስተዋለው አለማስተዋል የተነሳ እህቶቻችን ወደ ዓለማውያኑ ሲያዘነብሉና ሲያጋድሉ እናያለንና ትክክል ነው ብዬ እንዳልደግፋችሁ የምትሄዱበት ቦታ የምትጸጸቱበት ሪግሬት የምታደርጉበትና እንባ ከዓይናችሁ እንዳይጠፋ የሚያደርጋችሁ ቦታ ነው። ትክክል አይደላችሁም ብዬ እንዳልላችሁ ደግሞ እዚህ ጋር በወንድሞች ላይ የምታዩት የግል ድክመቶችና የስጋ መላላቶች፣ የስጋ ድክመቶች ልባችሁን አርደውታል። እኔ ግን አንድ ነገር ብዬ እላችኋለሁኝ፣ የእውነቴን ነው ብላችሁ በመጀመሪያ እናንተ ከእግዚአብሔር ጋር ያላችሁን ኪዳናችሁን አድሱት። የጠበቀ ፌሎሺፕ ይኖራችሁ። ከዛ ባለፈ እንዳስፈላጊነቱ ደግሞ እናንተ እግዚአብሔር በሰጣችሁ ልብና እግዚአብሔር በሚከፍትላችሁ መንገድ እየሄዳችሁ ለህይወታችሁ አጋር ሊሆናችሁ የሚችለው ስፔሻሊ በርትቶ የሚያበረታችሁ ከኢነርጂያችሁ ጋር ፊት የሚያደርግ ወደ እግዚአብሔር መገኘት የሚያቀርባችሁ ስለ እግዚአብሔር የሚነግራችሁ እግዚአብሔርን በመሃላችሁ ሊያነግስ የሚችለውን ደግሞ ፈልጋችሁ ካልኩሌት አድርጋችሁ መግባት የናንተ ፈንታ ነው። ዓለም ልታጠፋችሁ ስትፈልግ፣ ዓለም ስባችሁ ልታስቀራችሁ ስትፈልግ ብልጭልጮችን ታበዛባችኋለች። ህግ ልጠብቅ ከሆነ ህግ ጠብቅ አትጸድቅም። ህግን የከፈለ የህግን ዕዳ በደሙ የከፈለ ክርስቶስ ኢየሱስ ነው። ክብር ለእሱ ይሁን። አሜን። በከንቱ ነው እንደ ደም ይፈስሰው። የራእይ ጻፊ ታርዳሃል እኮ አንተ። እኛን ለመዋጀት ታርዳሃል፣ እኛን ለመለየት ታርዳሃል። እኛን ልትለይ ከወገን ከዚህ ከሚባል ከቋንቋ ከምናምን ልትዋጀንና የአባታችን የእግዚአብሔር ወገኖች ቅዱስ ሕዝብ አዲስ ኪዳን ካህናት ተብለን እንጠራ ዘንድ አንተ እኮ ዋጋ ከፍለሃል፣ ይገባሃል፣ ሰግድልሃለሁ የሚሉ ይሄ ታረደው የተከፈለው ዋጋ በከንቱ አይሁን። ህግ ልጠብቅ ከሆነ ህግ ጠብቅ አትጸድቅም። ህግን የከፈለ የህግን ዕዳ በደሙ የከፈለ ክርስቶስ ኢየሱስ ነው። ክብር ለእሱ ይሁን። ወንጌል በዚህ ልክ በቃ ሲወራ ሳይ እንዴት ነው ልባችሁ አይረሰርስም? ነፍሳችሁ በቃ ሐሴት አታደርግም? ምንም ነገር እግዚአብሔር ይታገሳል። የልጁን የክርስቶስ ኢየሱስን ደም ማክፋፋት ግን አይታገስም። በመስቀል ላይ ኢየሱስ ክርስቶስ የሰራውን ነገር አለመቀበልን ግን አይታገስም። አለማመን ነው ያስቀራል፣ ማመንስ ያሻግራል። በማመን ነው ይገባል ወደ እረፍት አለ፣ ከፊታችን እረፍት አለ። ኢያሱ ቢያሳርፋቸው ኖሮ እግዚአብሔር ስለሌላ እረፍት አያወራም ነበር። ያኛው እረፍታው ድብዝዝ ባለ መንገድ የተነገረ እረፍት ነው። ይሄኛውስ ዘላለማዊ ነው። አሜን። ድካም የለበትም፣ ጉስቁልና አያቀውም፣ ሰውነት አያረጅም፣ ሰማይ ረሃብና የለም፣ ኃጢአትም ሰይጣንም የሉም። እውነተኛ እረፍት ከፊት አለ። ያንን እረፍት ገንዘብ የማደርገው በማመን ነው። አለማመን እስራኤልን ከዛ እረፍት አግዱሏታል። ይህንንም ደግሞ አዲሱን ኪዳን ላይ ያለውን ሕዝብ አለማመናው ከዘላለማዊ እረፍት ያጎለዋል። እግዚአብሔር የማይደራደርበትና የማይወላውልበት ነገር ቢኖር የኢየሱስ ክርስቶስ ደም ነው። ይህንን ደም አታክፋፉት። ይሄ በስንዴ የመጣ ሃይማኖት መቼም ብዬ ነበረ። አረ የእናት አባቴን መቼም ብዬ ነበረ። አሁን ግን ጴንጤ ነኝ። አንቺም አንተም
በቅርቡ ይሄን ኮሜንት አንብቡ። ለምን በቦሎቄ አይመጣም? ኢየሱስ ጌታ ነው። እንኳንም ጌታ አገኘኝ፣ ጌታ ይመስገን ይላል። ለምን በኮረሪማ አይመጣም? ሙከረኒ ነው ብያለሁ። ጎተራ ሙሉ ወንጌል የተቆለለው ድንጋይ እኔ ወረወርኩት ነበር። አሁን ግን ስሙ ድንቅ ነው። ጴንጤ ሆኛለሁ። ጎተራ ሙሉ ወንጌል የተቆለለው ድንጋይ እኔ አንተ ከባድ ሰው ነው የእውነት። እግዚአብሔር ዘመንን ይባርክ። እሺ አልሐምዱሊላህ ጴንጤ በረገጠበት ቦታ ረግጥም ብዬ ነበረ። አሁን ግን ጴንጤ ነኝ። ቀኔን ያበራችሁልኝ፣ ቀኔን ነው ድምቅ ያደረጋችሁልኝ። ወዳችኋለሁና እኔ አስታውሳለሁ መጽሐፍ ቅዱስ ምናምን ቀድጄ አውቃለሁኝ ምናምን። እኔ በቃ ስለ ኢየሱስ መስማት ከማይፈልጉ ሰዎች መሀል ነበርኩኝና እንዴት አድርጎ ብቻ ግን በፍቅሩ አቅፎ ደግፎ ወደ ራሱ እንዳቀረበኝ እኔ ምንም አውቀው ታሪክ የለም። ብቻ የሆነ ቀን እሑድ ጠዋት ተነስቼ ራሴን ኤምኬሲን ያገኘሁትኝ። ምንም ነገር ማንም ፎርስ ያደረገኝ ፑሽ ያደረገኝ ሰው የለም። በቃ ተነሳው፣ ጫማዬን አደረግኩ፣ ፊቴን ታጣጠብኩ ምናምን ኤምኬሲ አምቦ መሰረተ ክርስቶስ እናት መሰረተ ክርስቶስ ነው ራሴን ያገኘሁትኝና ከምሬ ነው። በጣም ብዙ ጊዜ ብያችሁ አውቃለሁ አይደለ? እኔ እቺን ቃል በጣም ብዙ ጊዜ የምትለዋን በጣም ደጋግሜ እጠቀማታለሁኝና አትኮፈሱ፣ አትንጠባረሩ፣ የትም አትደርሱም። የሚገርማችሁ በጌታ ቤት ለመሰንበት የጌታን ስራ ለመስራት ጌታን ለማገልገል እነዚህ ሁለት ነገሮች ወሳኝ እንደሆኑ እያየሁኝ ነው። ማየት ዋና ነገር ነው ለመዝለቅ ማለት ነው። የምናገለግለውን ጌታ በክብሩ እየተገለጠ በህይወታችን ካላየነው በስተቀር በየህይወት መታጠፊያው ማነከስ፣ ማልቀስ፣ ተስፋ መቁረጥ ደጋግሞ ሊጎበኘን ይችላል ብዬ እፈራለሁ። አየሁት አለ ደሞም ሰማሁ ይላል። ጌታን ያገለገሉ ሰዎችን ዝም ብላችሁ ተመልከቱ ታሪካቸውን። እንደዚህ አይነት ኤክስፒሪየንስ አላቸው ከጌታ ነው። ፐርሰናል ኢንካውንተር አላቸው ከጌታ ጋር። በተደጋጋሚ የምንሰማው ቃል ሆኗል። አሁን ይሄ ኢንካውንተር የሚባለው ቃል በጣም የዋዛ ቃል እንዳይመስላችሁ። ኢንካውንተር ቤዚክ ነገር ነው። ቅድም ያልኳችሁን አስታውሱት። ጌታ የነካቸው ሰዎች፣ ጌታ የተገለጠላቸው ሰዎች፣ ጌታ ያናገራቸው ሰዎች ናቸው በብዙ ሸለቆ፣ በብዙ ተራራ፣ በብዙ ውጣ ውረድ ውስጥ ዘልቀው በዘመናቸው እግዚአብሔር የሰጣቸውን ሚሽን በትክክል ፈጽመው ሲያልፉ በመጽሐፍ ቅዱስ ውስጥም በዘመናችንም እየተመለከትን ያለ ነው ማለት ነው። ለዚህ ነው ፐርሰናል ኢንካውንተሮች ካሏችሁ ከጌታ ጋራ የተነጋገራችኋቸው ነገሮች ካሉ ምናልባት እግዚአብሔር እቺን ነገር ያዝ አድርጓት ካላላችሁ በስተቀር የእውነቴን ነው ምላችሁ እንደኔ አይነቱ ደካማ እንደኔ አይነቱ የስሜት መዋዠቅ ውስጥ ለሚወድቅ ለአንዳንዶቻችን የእናንተ ኢንካውንተር መጠንከሪያ መበርቻ ይሆንልናልና ችላ አትበሉ ባካችሁ እግዚአብሔር የሚናገራችሁ ሰዎች። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። ይመቻችሁ።